ቅዠት ነው። አቤት እየቃዠሽ ነው። ይቅርታ ድምጽ አሰማ መስል ኖ ድምጽ አላሰማሽ። እንቅስቃሴ ነው መወራጨት አይነት ህልም ነው። ከገባው ጀምሮ ተኝተሽ ነበር። ስለዚህ ስገባ ላይ ይሽኝ ነበር። እዛ ጋ የህፃኑ ልጅ ድምጽ በጣም ያስጨንቃል። አዎ ገብቶኛል። የዛ ህፃን ልጅ ድምጽ እንደረበሽ። ክብራትና ክብራ መንገዶቻችን ወደ አዲስ አበባ ለመድረስ ስለተቃረብን የመቀመጫ ቀበቷችሁን እንድታጠቁ፣ የወንበሮቻችሁን ድጋፍ እንድታቃኑ፣ የምግብ መመገቢያ ጠረጴዛችሁን ወደ ቦታው እንድትመልሱ በትህትና እንጠይቃለን። ልጅሽ ናት? አዎ ልጄ ናት። ይናፍቅችሽ ትመስያለሽ። ቆየሽ ካየሻት? 7 ዓመት ሆነኝ። የት ናት? አዲስ አበባ ናት። ስንት ዓመቷ ነው? 7 ዛሬ መልካም ቀን ነው ማለት ነው። በጣም ለምንድን ነው ወደ ኢትዮጵያ የመጣሽው? እህቶችሽስ? እነሱን ለማን ተውሻቸው? ረሳሽኝ አይደል? ይቅርታ። እነሱስ ማን አላቸው? አላወቅሽም ነበር። እኛን ይኸው ለሀገራችን አብቅተሽናል። እመልሳለሁ እኮ። በዛ ላይ እነሱን ላደራ ሰጥቼ ነው የመጣሁት። አታስቢ። እንደዛ ከሆነ ጥሩ። እሺ እሺ። እንኳን ላገርሽ አበቃሽ። አመሰግናለሁ። የሚሸከመው የለም? አይ የለም። የምንገናኝ ይመስልሻል? እሱ ከፈቀደ ችግር የለም። ስማ አስታውስ፣ እንደተነጋገርነው በፈገግታ ተቀበለናት ወደ ቤት መሄድ ብቻ ነው። ያሬም ማካበር። እኔ ቀስ አድርጌ እውነቱን ነግራት። ሮቢ አንድ ነገር ተነፍሳለሁ ብትል ከኔ ጋር ነው የምትጣለው። አንዬ ቤትዬ እንኳን ደህና መጣሽ። ሰላም ጠበቃችሁኝ? እንዴት ነሽ? እንኳን ደህና መጣሽ። ሮቢዬ ምንድን ነው ያከልከው? እንኳን ደህና መጣሽ እህቴ። እንኳን ደህና መጣሽ። ብስርዬ የኔ ቆንጆ ደህና ነሽ? እንዴት ናችሁ? ፍቅርስ? ሮዛስ? ሻንጣው ብዙ ነው። ታክሲ ጠርቼ ልምጣ። ለምን አልመጡ?
መጣሁ። እኔም ላግዝ። ሀኒዬ መንገድ ስለተዘጋጋ ቤት እንዲመጡ ነግረናቸው ነው። ነይ እንሂድ፣ አሁን እዛ ይጠብቁናል። ቶሎ በይ ነይ ነይ። አንቺዬ እንኳን ለቤትሽ አበቃሽ። ቁጭ አትይ። ልጄስ ሮዛስ ቤት ይጠብቁናል አላልሽኝም? ቤቲ እንዴ አንቺዬ ከመንገድ አይደል እንደ መጣሽው? መጀመሪያ እስቲ አረፍ በይ እንዴ። ሆነሽ ነው እኔ ቁጭ በይ እንጂ። ሲሲ የመጣውሽ ለካባሽ ነው መሄዳት ከብዬ ብሻለሁ ተባካት ልጄ ደህና አይደለችም እንዴ? ቤቲ ምንድነው የምትደባብቁት? አልገባኝም። ኧረ በጣም ደህና ነች አንዬ። ሮዛ እኮ ስልክ አላነሳ ብላኝ ነው። ለምንድነው ሮዛ ስልክሽን ማታነሳው እንዴ? የፍቅር እናት መሆኔን ረሳችሁት? መጀመሪያ ሁሉን ነገር ያበላሽሽው አንቺ ራስሽ ነሽ። ፍቅር ከኛ ጋር ትደግያለሽ። አሁን ሮዛ ቤት ወሰዱኝ። አንቺ ትንሽ ወሰዱኝ። ወይኔ ልጅ እንቁላል ሰራሽልኝ? ሰርቼልሻለሁ። አቮካዶስ? እሱም ሰርቼልሻለሁ። እሺ እኔም ወድሻለሁ። ልትሰሪ መጣሽ? አታፍሪም? እዚህ ምን አለሽ? ዝም ብላ ታሽሻል። ሂዱልኝ ማለት አይገባችሁም እንዴ? ለምን አታውንም? ለምን እና ልጄን አታውንም? ስለፈጠራችሁ ብላችሁ ታውን። ስለ እግዚአብሔር ምንድነው የምትፈልጉት እናንተ ሰዎች? አትምጡብኝ። ሂዱልኝ እኮ ነው የምላችሁ። ከዚህ ስነ ስርዓት ይኑርሽ እህቴ። እንዲህ መናገራችን እህትነት ምን እንደሆነ ስታውቂ አይደል? ወትሮም ለሷ ብለን ነው እንጂ ወደ ሳይሆን ተገደሽ ታመጫታለሽ። ምን አይነት የተረገመ ቤተሰብ ነው? ሂዱልኝ። እሺ ስለ እግዚአብሔር ብላችሁ ሂዱልኝ። ሂዱልኝ ማለት አይገባችሁ? ስለ እግዚአብሔር ምንድን ነው የምትፈልጉት እናንተ ሰዎች? እኔና ልጄን ተውን። ምንድነው ነገሩ? እናንተ አትምጡብኝ ያለቻችሁ አይደል እንዴ? ምንድነው የምትፈልጉት? ቆይ እናንተን እኮ ነው ወይስ ሌላ ነገር የምትፈልጉት? ስሚ ሰሚያለሽ? ይበሰራልሻለሁ። ምስር ምን አለሽ?
ሀና ሂጂ ከዚህ ምን አባሽ ፈልገሽ መጣሽ? ሀበሻ ስንት ገባ? አንቺም ሰውን ስራ ፍርቂያለሽ ሸርሙጣ። አንቺ ሆዳ አንቺ ነሽ ለዚህ ህይወት የዳረግሽኝ። እኔ ገላዬን ላይን ነው የሸጥኩት። የሚታይ ግን የማይነካ ገላ ነው ያለኝ። ሀና ነይ ውጪ። እንዳትነኪ። ምንድን ነው? ይቺን ቆሻሻ ወደ ዛሬሽ ቤት ሰጅልኝ። አዋራጅ ደግሞ ካንቺ ብሶ አዋራጅ አለ። ነጋዴ የሰው ነጋዴ ምን ትመስላለች? ይቺ ባለጌ ምን ትመስላለች? አንቺ እንደዚህ ተለብሶ ይመጣል እዚህ? ምን ላድርግ? በጊዜ ቤት ከገባ በኋላ ብዙ ከስተመር አለ ሲሉ ክፍል ሰጥሽ። ሀና يس روحي حق الدكتور اليوم. في واحدة اثيوبية مجنونة ثانية. تمام؟ ما تنسى اليوم. اوكي. ቆይ ከሷ ጋር ምን ያነጋግርሻል? ዳሽ ተነጋገርኩ። ገና እንደገባሁ እኮ ነው እሷን የተሳደበችው። የቪዛ ማደሻ ገንዘብ አልሰጠም ስላልኩት ጥምድ አድርጋ ይዛኛለች። አደስኩ አላደስኩ ምን ዋጋ አለው? ህገወጥ ነው ዞሮ ዞሮ። እሺ በቃ በዛ ላይ ልጆቹ እንደዛ እንደ በግ ተደርድረው ሲያችሁ በቃ ተናደድኩ። እሺ ቆይ ነው ጫንት በቃ ወሬች አለምዬ ይሄን እስቲ ለምን ታለቅሻለሽ የኔ ቆንጆ? አሁንም አታናግሪኝም? አንቺን ለመርዳት እኮ ነው የመጣሁት። ካልሆነ ልሂድ። እሺ ጎበዝ የኔ ቆንጆ፣ በቃ እንደዚህ ታዋሪኛለሽ። እሺ ዶክተሩ የሚጠይቅሽን በሙሉ ትመልሻለሽ። እሺ እኔ ቆንጆ። طيب كلميها قولي لها احنا هنا لمساعدتها وما جينا الا عشان نساعدها، بس ضروري تكلمنا وتفهمنا ايش اللي تقدر تتذكره. አለምዬ ዶክተሩ ልረዳሽ ፈልጋለሁ፣ የምታስታውሽውን ነገር ሁሉ ንገሪኝ እያልሽ ነው። طيب اسأليها هي بتسمع شيء ولا لا؟ ما تسمع ولا اي صوت؟ ድምጽ ይሰማሻል እንዴ አለምዬ? ላ ኢትዮጵያዊ ነሽ? አማርኛ እያወራሁሽ? አዎ ነኝ የኔ ቆንጆ። كم شهر كم سنة موجودة في البلاد؟ ስንት ጊዜ ቆየሽ እዚህ ሀገር? 1 ዓመት። سنة واحد. سنة واحدة؟ ايوه. طبعا كبيرها يقول صار لها 3 شهور، هي تقول صار لها سنة واحدة. አስሪዎችሽ ግን 3 ወር ነው አሉ። እሱማ የመጨረሻው ነው። هذا كفيل ثاني. اوكي. طيب اسأليها قولي لها ليش ايش سبب الصياح والصرخ داخل المطار؟ تصيح وترفع صوتها وتضارب الناس وتسوي حركات، ليش ايش السبب؟ ኤርፖርት ላይ እየተማታሽ እየበጠበጥሽ እየረበሽ ነበር አሉ። ለምንድን ነው? ከአንዱ ቤት ወደ አንዱ ቤት እያዘዋወሩ ደሞዝ ይጠራቀማል ስል ያለ ደሞዝ አየር ማረፊያ ወሰዱ ባዶ እጄን። በኋላ ተሳፈሪ ሲሉኝ እምቢኝ አሉ። ተመሬት ቁጭ ብዬ ሲያስገድዱኝ ጮኩኝ። በኋላ ይሁማ መርፌ ሲጠቀጥቁኝ ፀጉሬን ደግሞ ላጩ አበደኝ ብለው እኔ ግን አላበድኩም። አበዋይሙት طيب اسأليها هي بتسمع شيء ولا لا؟ ما تسمع ولا أي صوت؟ ألا بتقول لا ما بتسمع شيء؟ ما تسمع. طيب اسأليها قولي لها هل في واحد من الفاميلي حقها عنده نفس المرض الموجود عندها؟ يمكن يكون وراثي، ليش لا؟ احنا ما نعرف، يمكن يكون مرض وراثي. ቤተሰቦችሽ ውስጥ የሚያመው ሰው ነበር እንዴ? ራስሽን ግደይ ይልሻል? ለምን ብዬ ገላለሁ? ለምን ገላለሁ? طيب يلا شيليها وجيب لي بعد. نعم. انت اثيوبية؟ ايوه. لو سمحت لي نحتاجك في غرفة 22.
شفيها وانا اشتغل لكم الجواب بالعربي الاصحاب ويا فرداش شنو انتي فرداش ከስተመሬ ተሳስቶ ከኔ ብርጭቆ ሲጠጣ ውሃ መሆኑን ነቅቶብኝ እኮ ኮሚሽኔን እንኳን ሳሊዝ አምልጬ ሮጬ ነው የወጣሁልሽ። ያቺ ዝርግርግ አዘብ ድጋሚ አርግዛችሻለች። አታረጊውም ማንዬን ያላምንም። ነካሽ? ምንድነው? ምን ሆንሽ? ወንጀል እኮ ነው። የዚህ ሀገር ሕግ ጠፍቶሽ ነው? እስር ቤት መግባት አማረሽ እንዴ? ተሳሳትን። እኔ አላምንም። እንዲህ ሀሴብ ብታቅስ መጠንቀቅ ነበረብሽ። መከላከያ ትጠቀሚም እንዴ? አላውቅም። ተሳሳትን ሮዛ። አሁን ምንም ላይቀየር ነገር ለምን እንደምታስጨንቂኝ? እኔም በፍጹም አላምንም። እሺ ምንድን ነው የምናደርገው? እነግረዋለሁ። አይሆንም። ረጋ ብለን ሌላ ነገር እናስባለን። እነግረዋለሁ። አይሆንም። ነገርኩሽ። ምን ነካሽ? ሊክድሽ ይችላል። ቤተሰቦቹ ትልቅ ናቸው። እሱም ሊፈራ ይችላል። እንዲህ ሌላ ነገር ውስጥ ቢከቱሽስ? አስበሽዋል? ያች እርጉም እናቱ ከኢትዮጵያ ያረገዘ መባሉን ስትሰማ ምን ልትሆን እንደምትችል? ባልነግረው ምን አተርፋለሁ? እዚህ ሆስፒታል ሄጄ መውለድ እችላለሁ? አገሬ አርግዤ መሄድ እችላለሁ? አልችልም። የታናናሾችን ህይወት እቀይራለሁ ብዬ መጥቼ ጭራሽ ሌላ ሆድ ይዤላቸው ልሂድ? ቆይ የማየና የአባዬ መንፈስስ አያዝንብኝም? ሌላ ምንም አማራጭ የለኝም። የፈለገው ነገር ይምጣ፣ እነግረዋለሁ። የለሽም። ቆይ ረጋ ብለን ሌላ ነገር እናስባለን። ያቻ ዜባ ባለፈው አስወርዳ አልነበር? መድኃኒቱ ምን እንደሆነ እንጠይቃታለን። ከሷ ግድ የለሽም። በፍጹም አላደርገውም። መጀመሪያ ለራሱ እነግረዋለሁ። ሌላ አማራጭ የለኝም። ምን ነካሽ? ምን ሆነሻል አንቺ ልጅ? ተረጋግተን እናስባለን። ምንድን ነው? ምንም ምንም ምንድን ነው? ምንድን ነው? ምንም እኔ የምለው ለምን አንከሳትም? ያኔ ነው ጥፋት የጠፋው። እኛ ጋር ትሁን እኛ ጋር ትደግ ስልሽ እምቢ ብለሽ ከዛሬ ነገ እመጣለሁ በሚል ሰበብ ይኸው። እህቴ
ይሄ እንደሚፈጠር አውቅ ነበር። ሮቢስ ቅድም ጀምሮ ደውላለሁ፣ ስልኩን አያነሳም። አቶ ድብ ዳንተ ምንድነው? አምቦሬ ወርዳል። ስማ ሮቤል፣ እዳ ጨምሯል። ለምን ነው ሂሳብ ማትከፍለው? እከፍላለሁ። ትንሽ ቀን ብቻ ታገሰኝ። እህታችን አላከችም እንዴ? እዚህ እኮ ናት፣ መታለች። ቤታችን ድራማ በድራማ ሆኗል። ትንሽ ቀን ብቻ ስጠኝ፣ ትረጋጋ በደንብ። ጭራሽ ከች ብላ ነው ባላፍቅ ነው። ጸጉርሽ በጣም ዞማ ነው። እንደ እናትሽ በጣም ቆንጆ ልጅ ነሽ። አይኖችሽ ያምራሉ። ጉንጮችሽ እንኮይ ይመስላሉ። እንኮይ ምንድን ነው? እንኮይ እንኮይማ በጣም የሚጣፍጥ በጣም ጣፋጭ የሚበላ በጣም ቆንጆ ፍሬ ልክ እንደዚህ በዚህ እንዳንቺ በጣም የሚጣፍጥ መተኛት ነው። እሺ አሁን ጠዋትና መሻሽ ብቻ እየሰራሽ ግን ያዋጣናል። ስንት ተነጋግረናል። ሰውየውም ድጋሚ ይፈልግሻል። ስለዚህ አዳር መስራት አለብሽ ሮዛ። አልሰራም። ይኸውልህ የተነጋገርነውን ኮሚሽንህን እስካላቋረጥኩበት ድረስ ድጋሚ ስለዚህ ጉዳይ እንዳታነሳብኝ። የቤት ኪራይሽም እየደረሰ መሆኑ ነው በቂ። ስለዚህ ለአንቺም ለልጅሽም ገረመው ችግር የለውም። ስለ ልጄ እኔ ያውቃለሁ። እንዳልኩሽ እቺ ጦጢት ሁለትና ልጅ ስላሏት በጣም ደስተኛ መሰለሽ። አንደኛዋ ሳትኖር ከአንደኛዋ ጋር ትሆናለች። አንደኛዋ ስትጠፋ ደግሞ ልጅ ቤት ውስጥ እያለች ታጨሳላልኩ። መጣን ጠብቀን።
ደግሞ ቀስ ብለን እንዳሽ ሄሎ ሮዚ አንድ ሰው እንዳይከተለኝ ብዬሻለሁ። ብቻሽን ማየት መሄዳች ብቻዬን ነው መሄድ የምፈልገው። ሀኒ እባክሽን ስሚ። ሀኒ ቢያንስ ፖሊስ ነገርሽ እንግዲህ ምንድን ነው? ሮቢ ምን ሆስፒታል ምን ሀይ ደህና ነሽ ወይ? ይቅርታ የምደውልበት አጥቼ ነው። ምንም ችግር የለም። ደህና ነሽ? ደህና ነኝ። እሺ አሁን እንዴት ነው ታዲያ? እስኪያስወጡኝ ድረስ አልነቃም። ኤመርጀንሲ ነው ያለው? አዎ። ነይ እስቲ እንየው። እሺ
እንዴት ነው? ስቴብል ነው፣ ደህና ነው፣ ይሻላል። ምንድን ነው? ምን ተፈጥሮ ነው? አይዟችሁ ተረጋጉ። አይ ምንም አይደለም። መድኃኒቱን ስጧት ለነርሱ። ያልደበቁኝ ነገር የለም። ወንድሜ እንኳን እንደዚህ መሆኑን አላውቅም ነበር። ያ ሁሉ እድሜን የፈጀው፣ ያ ሁሉ መከራ ያየሁበት፣ ያ ሁሉ ስቃይ፣ ለዚህ ያ ሁሉ ልፋቴ። አይዞሽ፣ ሁሉም ነገር ቀላል ነው፣ ይስተካከላል። አይስተካከልም። ምን ይስተካከላል? እህቶቼን ግን ምን አደረኳቸው? ልጅሽ ደህና ናት? አይደለችም። ልጄ ደህና አይደለችም። እኔ ደህና አይደለሁም። ሁሉም ደህና አይደለም። ሁላችንም ደህና አይደለም። ምን ነው ልጅ? ግራ ግብት ብሎኛል። ዶክተር አይ እንዴት ነው? ሮቤል በጣም ጥሩ ሁኔታ ላይ ነው ያለው፣ ግን ትንሽ እዚህ ማገገሚያ ውስጥ መቆየት አለበት። ዶክተር ግን ነቅቷል? አዎ ነቅቷል። አሁን ከአንድ ሰዓት በኋላ ከኤመርጀንሲ ይወጣል፣ ታዩታላችሁ። እሺ፣ እናመሰግናለን። እንሂድ። እሺ፣ ኒድ። ፍቅር ወንፈለግ ልጄን የምን አባሽ ልጅ ነው? የት ታውቂያትና? እና ሰዎች ሌላ ችግር ውስጥ እንዳከቱን። እሺ እና አንተ ደግሞ ምን አገባህ በልጄ? ልጅ አንቺ ግቢ መጣ። ልጅ አንቺ ችግር መፍጠር ከፈለግሽ እለፊያ። ልጅ አንቺ ሂጂ። ከዛሬ ጀምሮ እዚህ ግቢ እንዳለሽ። እሺ ተረጋግተን ብናደርገው ጥሩ ነው። የሄድንበት መንገድ ልክ አይደለም። ቤት ላድርስሽ? ሆስፒታል ውሰደኝ። ቤት ገብተሽ ብታርፊ አይሻልም? ሮቤልን ነገ እናየዋለን። የሚሰጡት ትሪትመንት ደግሞ በጣም ጥሩ ነው፣ ቶሎ እንዲሻለው ያደርገዋል። በዚያ ላይ እህቶቹ አሉ። ስለዚህ ዛሬ አርፈሽ ነገ ብትሄጂ ነው የሚሻለው። እሺ የደወሉላቸውን ደንበኛ አሁን ማግኘት አይችሉም። በእውነት እኔ እኮ በጣም ነው የገረመኝ። ታውቃቸዋል ግን እንዴ አንቺ ደግሞ ሁሉ ነገር እኔ ያስብታለሁ እንዴ እዮቤ መጣ እና መሸ ዛሬ። ስራ በዝቶብኝ ነው። እንዴት ናችሁ እናንተ? ግባ ተጫውት። አይ ገብቼ ትንሽ ስራ ልስራ። ተጫውት እናንተ። እሺ በቃ አረፍ። የሳይካትሪስት ነገር እኮ ችግር ነው። አዋዋላቸው እኮ ነው። ለነገሩ ስራው ራሱ የሚከብድ ይመስለኛል። እናንተ ዋባሌን እዚህ ቁጭ ብዬ ገነት
ሄሎ፣ እንዴት አምሽ? ደህና መልካም። ሀና ዛሬ ያደረግነው ነገር ለልጅሽ ጥሩ አይደለም። አእምሮ ውስጥ ጥሩ ያሉ ነገር ነው የሚፈጥርባት። ስለዚህ ተረጋግተሽ መፍትሄ መፈለግ ነው የሚሻለው። አይመስልሽም? እሺ፣ ደህና ደሪ። ደህና ደር። የኔ ቆንጆ ቅድም ከትምህርት ቤት ስመጣ የነርሱ ሴትዮ ልጄ አለችኝ። ልጄ? አዎ፣ ከዛ እገሬ አባረራት። አይነግራት። ነገ ከዚህ ቤት ለቅ ሄዳለሁ። ለምን? ሰዎች መልሱልኝ እሷን አንቺንም ለመሸከም የትዝታ ገሷን ውል አልባ መሆኔን ያደርሷል። ኧረ እንዴት ያሁሉ ቃል ረሳ። አግዙኝ ሰዎች መልሱልኝ እሷን አንቺንም ለመሸከም የትዝታ ገሷን ውል አልባ See how your people are talking about you. They don't understand that love is spiritual and personal. They don't know that you love me because I'm young, educated, and so handsome. They think you're supposed to be a gold digger. አርግሻለሁ። What? I'm pregnant. አንቺ መሬ በጊዜ ግቢና ተኝ። ነገ ጠዋት ስራ አለ።
ምንድነው የሚልሽ? ነግሬሻለሁ። እንዳትመጪ ልጆችንም ይኸውልሽ፣ ትሰሚያለሽ? ልጆችሽን ማየት ተፈለግሽ አርፈሽ ስራሽን ስሪ። ደውልሽ እንዳትይ። ቆይ ስማኝ፣ እኔ የተበደርሽውን ብር እንኳን መቼ መለስሽና ነው አሁን እንዲህ የምትይ? ለልጆቿ ብትመጣላቸው አይሻልም? ነግሬሻለሁ። አገር አለኝ ብለሽ እግርሽን እንዳታነሽ። ውርድ ከራሴ እና እየተደፈረች እየተደበደበች መኖር አለባት? ቆይ ስማኝ፣ እኔ ሄሎ አገሯ ዘመመ ምሰሶ አቅም አጣዊ ሁሉም ከቄው ወጣ ችግር ከቤት ቢመጣ መላዘዴ ቢታጣ ማናት የሚላት ልጅ እናትም ናፈቀች ወልዳ እሷም እንዳልሳመች የልጁ ግን እንዳላየች እጇን በእጇ እንደበላች የሴትዮዋ ባለቤት እዛው ቅበሯትና ለአስከሬን መላኪያ የተሰበሰበውን 80 ሺህ ብር ላኩልኝ ብሏል። የእኛን የሚያስጨረስንበትን ሂሳብ ከላዩ ላይ ቁረጭ። አንቺ ምንድን ነው ያልሽው? ቢገባሽ ሀገርሽ እኮ ነው የሞተችው። ኢትዮጵያ እኮ ናት የሞተችው። ከሬሳ ላይ ከሬሳ ብር ልትበይ? ምን አይነት ሴት ነሽ? ሀገር አላት ታገኝ እዚህ አትቀበርም። አትቀበርም። ሀገር አላት እዚህ አትቀበርም። በፍጹም ሙዲር ታገኝ لازم بتروحي تبع بكره لكن زوجها معلش بكره انا عندي اجتماع ضروري انت ليش ما تروحي؟ ما ابي ለምንድን ነው የማትሄጂው? የቤቱ ስራስ በፍጹም አልሄድም። እኔ ያለው አይደለም ለአንቺም ቢሮ ትቼ ልሄድ? ደንበኞችን አባሪብኛ አነበረ اطلعوا برا جنتوني اطلعوا برا ዛሬ የረዘመብኝ ነገ የማይመጣ የሚመስለኝ ትላንት እኔም እንደናንተ የቤት ሰራተኛ ነበርኩ። እናም እናንተ ብቻ ራሳችሁን ባለመጉዳት አግዙ። እኔ አቅሜ የፈቀደውን ሁሉ አደርጋለሁ። ተስፋ አትቁረጡ። Our agency gathers the right information about our clients. We know labor right is basic human right. Our agency believes protecting rights in the workplace is prerequisite for workers to enjoy a broad range. There is nothing to enjoy here. All this talk is meaningless. My sisters are dying every day. They need justice. They need to be treated like human and respect their basic rights. The only solution I see is we need to reform the sponsorship system. The kafala system needs to be revised or they shouldn't come to this country. Agents are giving them fake information. They are promising them a dream. The reality is different. We need change. We need genuine change. We need our embassies wherever we are. Migrant workers are subjected to rape, suicide, murder, and beating. Their passports are taken away as soon as they arrive to this country. They are manipulated by the agencies, by the employers. This is modern day slavery. The government, the system condemn this kind of practices. But in reality, it happens every day. This is a reality. NGO اتصلوا يبغوا هنا تروح تشتغل معاهم. سيبني سيبني
خليني في حالي. السما خطبة جواز سفرها معاي وتبغى إذني. أنا أعرف أنت ما تفكر فيه. خلص ولا لا؟ ይግቡ። ሰላም ለዚህ ቤት ይሁን። ሰላም። አቤት። ጤና ይስጥልኝ። አብሮ ይስጥልን። ምን ፈልገህ ነው? አይ የሮዛን አድራሻ። እናንተ ሰዎች ምንድን ነው የምትፈልጉት? ብላችሁ ቤት የሰቡ ብላችሁ መግባት ጀምራችሁ አይደል? ይቅርታ አልገባኝም። ምንድን ነው? አይ ሮዛ የት እንደሄደች እንድትነግረን ነው ወይ ደግሞ ስልኳን እንድትሰጥ። ወንድሜ ካገኛት ለእኔም ሰላም በል። ይቅርታ አሁን ስራዬን እየሰራሁ ነው። ውጣልኝ። እንዴት ነው ለውጡ? ደህና ነው። ሀና ለምንድን ነው ለሮዛ ልጇን የሰጠቻት? ጓደኛዋ አይደለች? ምንም አማራጭ አልነበራት። በእርግጥ ሮዛ ህፃኗን ይዛ ስትመጣ ለእኛ እንድትሰጠን ጠይቀናት ነበር። ሀኒን አታዋት ሮዛ ጋር ትደግ ብላ ያለችን። እንደ እህት ስለምታያት ተሳቃ ይመስለኛል ለእነሱ ስጫቸው ለማለት። በቃ እሷም አዳዲስ ነገር አዳዲስ ችግር ስታክም የራሷ ቁስል እያመረቀዘ መጣ። ፍቅር እንዳትሳቀቅ ዛሬ መጣለው ነገ መጣለው እያለች ሮዛም እኛ እንዳንወስድባት ስትል እኛን መሸሽና እኛን ማስፈራራት ጀመረች። በቃ ይኸው መጨረሻው ይሄ ሆነ። ሰዶ ማሳደድ ብቻ። ሮዛ ጤነኛ አትመስለኝም። እሱ ነው ደግሞ የሚያስፈራኝ። እንዴት ነው? እቤት ናት። በጣም የሚያምር ቤት አለሽ። ምን ዋጋለሁ? እንውጣ እንዴ? ራሴ ነው ግድ የለሽ። ቆንጆ ፓስታ ልጋብዝሽ። ትወጂዋለሽ። እሺ መጀመሪያ እንዴት ነበር ከሀገር የወጣሽው? ያው ቤተሰብ ለመርዳት ነው። መቼ ማለት ነው? የመጀመሪያ ዓመት ዩኒቨርሲቲ ተማሪ እያለሁ ቤተሰቦቼን ያጣሁ ጊዜ። ሌላ አማራጭ አልነበረም? እህቶቼን ለማስተማር ቤተሰብ ባስለመደን ልክ ለማኖር እኔ መሰደድ ነበረብኝ። ፍቅር የአባቷ ስም ማን ነው? ለምን ማወቅ ፈለግ? አይ ለጨዋታው ነው።
አደል ይባላል። መልካም ሰው ነበር። عرب ነው። ما يصير مو معقولة كل هالفلوس اللي دفعناها علشان هذه You brought her straight from jungle يعني I don't want her I want my money back فلوسي لازم ترجع يلا نروح يتحبط ماني مت مجمرة على سايشات ممكن تمطر من أغباش أنت يتعصفر سمعت الصوت Do you have her passport? Yes, and sorry for what my mom did. All of you are the same. What did you say? All of you are the same. You know what? When you apologize, I'll bring it back. የኛ ተቆርቋሪ ይሄ ልጅቷን ፓስፖርት አስወሰድሽባት። እሺ ምን ትሆን? አቃጣሪ ልወደድ ባይ በጣም ትንሽ ልጅ እኮ ነሽ፣ ግን እንዴት መጣሽ? አባቱን ለመርዳት ነበር የመጣሁት። أبا كون قدين أنا سيفان بيتا آتو أكي جولي أني اللي بيا على ديميتان سيفان بيتا كوتي يوبايين سي بيتا أبا كون قدين باي دمو እንደለመድሽው የዚህም ሽንት ቤት ውሃ ነው ብለሽ ጠጪው። ጫልቱዬ ኢትዮጵያ ስትሄጂ ምን ልትሰሪ ያሰብሽ? የአባቱን ብድር ከፍዬ መሬቱን አስመልሼ አባቱን ኩራት በኩራት ነው ማረግ። አይዞሽ እሺ። አባትሽ የተበደሩትን ገንዘብ እኔና ሀና አዋተን እንሰጥሽና ወደ ሀገርሽ ትገቢያለሽ። ወይኔ ጉዴ! ፓስፖርቷ ስራሽ ያወጣሽ ማተዛፍጫለሽ። እሺ Our next move is what? To leave the country. For the sake of our little queen. Chaltu gave us this queen. And we have to leave for the sake of her. How is Chaltu, by the way? She's fine. Rosa is talking to her sometimes. Good. Do you think Mudir will give my passport? Of course he will do. I have a plan. Don't worry. The passport is belong to you and to your country, not to Mudir. People like Mudir, they forgot our history. They forgot how Ethiopia was the peaceful shelter for all the Arab refugees. That's why he doesn't treat you well. But I do. السلام عليكم. وعليكم السلام، مرحبا. بغيت جواز حنا. جواز حنا في الحفظ والصون. بس هاي جوازها ولازم يكون عندها. ما تعرف انت في القانون؟ الجواز يبقى عند الكفيل مو عند الشغالة. أنا أبغاها تطلع من الشغل قبل لا تجن وتروح مستشفى المجانين برجولها. حنا هي عرفت ترجم لحالها. بس هي تساعدك مع كل اللي تدخلهم البلد بشكل غير قانوني. اسمع، حنا ما جاي تساعدني، جاي تساعد حالها، تشتغل عشان أهلها. عرفت؟ ما تساعدني أنا. احترم الناس اللي قاعدة تشتغل معاك. أنت عايش بنعمة بسببهم.
والفضل لهم هالمكتب والعز اللي انت فيه. ولا تنسى انا اعرف وايد ولا تتحداني. واللي تسميها شغاله اسمها حنة ومحتاج جوازه خلال يومين، فاهم؟ تيتا جوازها فورين جوك؟ ما اعرف، خلوني حالي. ገንፍሎ አለቀ። እስቲ ዝም በይ አንቺ። ገና ለገና ረገዝኩ ብለሽ እኮ አቢዝ አደረግሽ። እኔ የምልሽ ስዩም ሄደናል? ሁለት ቀን ሆኖኛል ከደወልኩለት። እንዴት ናፍቆኛል መሰልሽ። ቆይ በኋላ አወራዋለሁ። እንዳው ሮዚ ይሄን ጆ ስራ ይሳካል እንጂ አለበል። አይዞሽ ይሳካል። ብቻ ከዛ ወሬ እንደምንም ፓስፖርትሽን መቀበል አለብን። እስቲ አደል ሰሞኑን እቀበለዋለሁ ብሎኛል። እንግዲህ በቃ እሱ ከመጣ መጣጣሽ አለቀ ማለት ነው። አዜብ ናት። ምን አባቷ ፈለገች ደግሞ? ስፒከር ላይ አድርጊው። አንቺ ሰማሽ? ምኑን? አዴል ምን? በመኪና አደጋ ሞተ። በጣም እድለኛ ሰው ነሽ። በህይወት ውስጥ አንድ የመፈቀር ጸጋ ነው። ማፍቀርም እንዲሁ። ሁላችንም ለኔ ይሄ ቦታ አይገባንም የምንልበት ቦታ ተገኝተን እናውቃለን። ተገኝተናል። ዋናው መፍትሄ እንዴት ቻሌንጅ እናርጋቸው ነው። አይመስልሽም? ሲበዛስ? በጣም ሲበዛስ? ለሱ መፍትሄ አለኝ። ሳይረፍድብን ቶሎ እንድረስበት። የት? እሱን እዛው ስትደርሺ ታይዋለሽ። እዚህ ደስ ይላል። አውቃለሁ። ያንንም ደግሞ በጣም ትወጂዋለሽ። እንሂድ፣ ግድ የለሽም። እሺ። ሰው አንደኛ ሂያጅ ነው፣ ይሄዳል። ሰው ለመሄድ በጣም ስለማይደክመው በእግሩ ይሄዳል። በእግር ስላልበቃው በእንስሳት ላይ ተጭኖ ይሄዳል። እሱም ስላልበቃው መኪና ሰርቶ ሄደ፣ ባቡር ሰራ፣ መርከብ ሰራ። በጨረሻ ላይ ጭራሽ በአየር ላይ ለመሄድ አውሮፕላን ሰራ። እሱም ስላልበቃው ሰው ጨረቃ ላይ ለመሄድ መንኮራኩር ሰራ። ስለዚህ ሰው ሂያጅ ነው ማለት ነው። ግን ሰው ይሄን ሁሉ ሄዶ ምን አገኘ? ያገኘው አዳዲስ ፕላኔቶችን ነው፣ አዳዲስ አህጉሮችን ነው። ግን ሰው አሁንም ይሄዳል። ምክንያቱም ሰው ራሱን እስኪያገኝ መሄድ ስላለበት ነው። አሁን ሰው በሀሳብ የሚሄድ ወደ ውስጥ የሚጓዝም ፍጥረት ነው። ሄሎ፣ ደህና ይመስገን። ወይ ሮዛ ሮዛ ትንሽ ታገሽን፣ ራሷ ትመጣለች። እናት አይደለች? ተጥዬ የተገኘው ልጅ እንደሆንኩ ነግሬሻለሁ። ህፃናት ማደጊያ ውስጥ ነው ያደግኩት። እናቴ ልጄን ብላ እየፈለገች እየመሰለኝ ትመጣለች ብዬ እየጠበቅኩ ነው። አይገርምም?
ምክንያቱም ሁለት እናት ነው። እኔ ደግሞ እናቴን አላውቃትም። ሮዛ ይሄ ሊነጥቁኝ ነው ብላ ይዛ ጠፋች። ፍቅር ከዚህ በላይ ታድላለች ማለት ይቻላል? ደህና ደር ደህና ደር። ሀኒ አንቺ ወደ ቤት ሂጂ፣ እኔ እዚህ አለሁ። ቤቲ በሶልሜት ታምኛለሽ? ከማን ጋር ነበር ስትወይ ነበር? አልተኛሽም እንዴ? እንቅልፍ እምቢ አለኝ። እና ታዲያ ሙዚቃ አትሰሚም እንዴ? ሙዚቃ ሲሆን ለትንሽ We can't sleep. We are calling the police. Please. My sister is sick. No police, please. Call ambulance. No, too much noise. Okay, ambulance come, please. No police, please. Tell her not to push until I say so. If she will do like this, we all will go to the jail. Okay, sorry. ትንሽ ነው የቀረች እኮ ሆስፒታል በር ላይ ጣሉኝ። ሮዚ አልቻልኩም። ልጄን አትርፉልኝ። እኔ መሞቴ ነው። I don't want her money. If she will scream like this, I will leave. አንቺ ነሽ ለዚህ ሁሉ ነገር የዳረግሽ። ዛሬ ከዚህ ጉድ ልውጣ እንጂ አንቺን ጉዳይ። እስኪ ዝም በይ። እንዲሁና ያይሻት እንኳን አታሳዝንሽ? አላውቅላትም። የትም ስትንዘላዘል ያመጣችሁን ጣጣኔ መክፈል አለብኝ። ዝም በይ። ጉድ አደረግሽኝ። እሺ አሁን ጎረቤቶቹ ቢሰሙስ? ሌላ ቦታ አትወስጃትም ነበር? እኛም የቤት ኪራይ እየከፈልን መሰለኝ የምንኖረው። ሁሉም እንዳንቺ ክፉ ይመስልሻል? አሳይሻለሁ። ፑሽ 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 push push don't stop. Congratulations, we got a baby girl.
የኔ ፍቅር ምንድን ነው? አቤት ያ ሁሉ መከራ አለፈ አይደል? ለምን ስሟ ፍቅር አንለው? ፍቅር አይደለች? በጣም ያውም ስንት ዋጋ ያስከፈለች። ኧረ ተይኝ፣ እሱማ ቀለደብኝ። ቆይ አንቺ ግን ፓስፖርት ብቻ አንጠልጥለሽ ትመጫለሽ እንዴ? እኔ መች እሱ ትዝ አለኝ። ጭራሽ እኮ የሱ የፈቃድ ፊርማ እንደሚያስፈልግሽ ሁሉ ረስቼዋለሁ። ለዛ አይደል እንዴ ድጋሚ ፈለገው? ፖሊስ የኔ ናት እላችኋለሁ። አንቺ ህጋዊ ነሽ፣ አትያዥም። እኔ ዞሮ ዞሮ ህገ ወጥ ነኝ፣ መያዝ አይቀርም። ግድ የለሽም ዋና ግድ طالع البطاقة بسرعة بسرعة هاني انت جمشون جرشش فكرني عنه النات يلا تعالي في كلام يلا. غرفة العمليات تم القبض عليهم، نحن رايحين جاي لعندك. በዛ አደገኛ ወቅት እርግዝናሽን ተቀብለሽ ለመውለድ የወሰንሽ ጊዜ ነው የጀገንሽው። ይሄን ደስታ ለሌሎች መኖር አሳልፈሽ የሰጠሽ ጊዜ ነው። ልክ የሰው ልጅ እኮ ነው ወደዚህ ምድር ይዘሽ የመጣሽው። ከዚህ በላይ ምን ደስታ አለ? እኔ ወደዚህ በመጣው ቁጥር አይምሮዬን የሚቆጣጠረኝ ነገር አለ። ምንድን ነው? እናትነት። አንዲት እናት ወዳና ፈቅዳ እንዲህ ልታደርጋት በእርግጠኛነት የምነግርሽ አንድ ጠንካራ ምክንያት ከጀርባዋ አለ። ልጄን ማግኘት አለብሽ። ግን አንቺ ለምን እስካሁን ልጅ ብለሽ አልጠየቅሽም? ጠይቅ ነበር እና ለምን አልመጣሽም? በጊዜው ለኔ መምጣት ከባድ ነበር። በዛ ላይ እህቶቼ ሁሉም ነገር መልካም እንደሆነ ይነግሩኛል። ከዛሬ ነገ ይሞላልኛል ብዬ ጉዳዮችን መስመር እስካስይዝ ድረስ ረፈደብኝ። ተቆራጭ ትልኪ ነበር? መጀመሪያ አካባቢ ያው። ልጅሽ ግን እናቷ መሆንሽን ታውቃለች? በጣም የተወሳሰበና ረጅም ጊዜ የሚፈጅ ኬዝ ነው እየነገርሽኝ ያለሽው። ወሳኟ ህፃኗ ናት። አሳዳጊው ያለችበትን ሁኔታ ማወቅ ይጠቅመናል። ያም ቢሆን ግን አስተማማኝ አይደለም። ዲኤንኤ አለ። በዛ እናትነትሽን ማረጋገጥ እንችላለን። ለማንኛውም ያላችሁን ምስክር ሁሉ አካባቢው ካሉ ሰዎች ሰብስቡ። የአሳዳጊዋ ከቦታ ቦታ መንቀሳቀስ የህፃኗን ኬዝ ወደኛ ለማምጣት ሊጠቅመን ይችላል። ስለዚህ የምታገኙትን መረጃ በሙሉ ሰብስቡ።
የታባቷ እንደሄደች አላውቅም። መድረሻ ያሳጣት። እናታችን እንደዛ ለፍታ አሳድጋት ሲያልፍላት ገንዘቧ ላይ ለጎረምሳ በትና አንድ ቢልባስ ብርቅ ነው እንዴ? ደግሞ አታፍርም? ስንት እህት እኮ ለቤተሰብ አሳልፎለታል። እሱስ አልበቃ ብሏት ከአረብ ሀገር ዲቃላ አንጠልጥላ መምጣቷ ደግሞ የእሷን ዲቃላ እናሳድግ። አታፍሪ? ዛሬ ደግሞ ዘፈን ቀይራችሁ መጣችሁ። እጅ ከፍንጅ ተይዛ ከነ ዲቃሏ ተጠርዛ መጣ። ሩስ የአረብ ሀገር ሴቶች ሁላችሁም ያው ናችሁ። ስንት ነገር ስጠብቅ መስዋዕትነት የከፈልኩላት ሴት በየመንደሩ መሳቂያ መሳለቂያ ታርገ ጭራሽ ደግሞ የት ናት ትኛለች? የትስ ብትኖር እኔ ምን አገባኝ? ይልቅ አትቆስቁ። ሄዱልኝ እስራኤል ስራ ምኑን ጠነከርኩት? ያ ሁሉ ልፋቴ፣ ያ ሁሉ ድካሜ ለዚህ ከሆነ እኔ ግን ምን አይነት ሴት ነኝ? መጥፎ እናት ነኝ አይደል? በጭራሽ። በጣም ጠንካራ ነው። ብዙ ችግሮችን አልፋ እዚህ የደረሰች ሴት ነች ፊት ለፊት የምትታየኝ። ልጅሽ ትክክለኛ ቦታ እንዳለች እርግጠኛ ነሽ አይደል? እዛ ለለፋሽው ለታገልሽው ትግል ደግሞ ክፍያ አለው። እያንዳንዷ የረዳሻት ሴት ልብ ውስጥ አንቺ አለሽ። ይሄ ዝም ብሎ ይመስልሻል? እንዳይመስልሽ። በልጅሽ ታገኘዋለሽ። ለሮዛ ለእህቴ ያልሆነ ክፍያ። ሮዛ እንደ መንገድ ነች። የዛ ውጤት ነች ሮዛ። ይልቃና አንድ ምክር ልምከርሽ። የታመሙትን ለማዳን ከመሞከር ይልቅ ሳይታመሙ እንዲድኑ ማድረግ ይበጃል ባይ ነኝ እኔ። ገና ከዚህ ከመነሻው ከመሄጃቸው ነው መሰራት ያለበት። ቆይ መሄድ የለባቸውም ትላለህ? ስደት መፍትሄ አይደለም እያልክ ነው? እንደሱ ማለት አይደለም። የትኛውም ሀሳብ ገና ሲወለድ ንጹህ ነው። ሲቀላቀል፣ ሲበረዝ፣ ሰዎች ሲነኩት ይቆሻል። ስለዚህ ለመሄድ ማሰባቸው ብቻ ሳይሆን የሄዱበት መንገድ እሱ ሊስተካከል ይገባል። ያንን ደግሞ ሊሰራ የሚችለው እዚህ አንቺ ብቻ ነሽ። እኔም ላግዝሽ ይገባል። አንተ ግን በጣም ጥሩ ሰው ነህ። የት እያመሸ ነው የምትመጣው? ሜሪ፣ አዲስ ታማሚ ያለ ብዬ ነግሬሻለሁ። ታማሚ እስካሁን አልተሻለው? ደህና እዮብ፣ ከሌላ ሴት ጋር ትተኛለህ እንዴ? በፍጹም አላደርገውም። በፍጹም
ሀኒ ከዚህ በኋላ ልጅሽን ከሰን በህግ የኔ ልጅ አይደለች። ማን የኔ ልጅ ያደረጋት? ፍቅር የሮዛ ልጅ ናት። ሮዛ ከህግ በላይ ናት። ሮዛ ከፍቅር በላይ ናት። አይደለም ለኔ አይደለም ቤቲ፣ ሮዛ ለእናንተ የከፈለችውን መስዋዕትነት ብታውቂ፣ ለእናንተ የዋለችውን ውለታ ብታውቂ እንክሳሳት ህግ ምናምን አትይኝ ነበር። የምትነዱት መኪና፣ የምትኖሩበት ቤት ከኔ አይደለም። እኔ ግን ምን ሆኜ እንዴት ቀልቤ አይነግረኝ? ሄሎ ሄሎ፣ አቤት። ቤቲ ነሽ? አዎ ነኝ። ይኸውልሽ ቤቲ፣ ሰንዳፋ አካባቢ መምጣት ትችያለሽ? ምን? ሰንዳፋ አካባቢ ሮዛ መልእክት ትታላችኋለች። ሮዛ? አዎ መልእክት ትታለች ሮዛ። መምጣት ትችያለሽ? አዎ መምጣት እንችላለን። ሰፈሩን ታውቂዋለሽ? እየጠያየቅንም ቢሆን እንመጣለን። እሺ እሺ፣ አሁኑኑ መጣን። አመሰግናለሁ። ሮዛ መልእክት ታስቀምጣለች። እናንተ ሮቤልን ይዛችሁ ወደ ቤት ሂዱ። ከዮብ ጋር ሄዳለሁ። ሮዛ ታሳዝናለች። ፍቅርን የምትነጥቋት መሰላት። የምትወስዱባት መሰላት። ፈራች። እኔ ብቻ ነበርኩ ዘመዷ። እኔም ላይ አንዴ ጥፍት ስልና ደግሞ ብቅ ትላለች። አናስላት ምንም ነገር እንዳትነግሪ ብላ ታስመለኛለች። ምን ማድረግ አለብን? አሁን የት ነው ያለችው? አላውቅም፣ ግን ታማለች። የተከበራችሁ አድማጮቻችን ከዛሬ እንግዳችን ከወይዘሪት ሀና ጋር የጀመርነው ጨዋታ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ወይዘሪት ሀና ስለ ሮዛ ፋውንዴሽን ንገሪን እስቲ። ለምን ሮዛ ፋውንዴሽን ተባለ? ሮዛ ፋውንዴሽን ያው አረብ ሀገር ለሚሰደዱና ከአረብ ሀገር የሚመለሱ ወገኖች ላይ የሚሰራ በተለይም የህገወጥ ስደትና አስከፊነት ለማህበረሰቡ ግንዛቤ በማስጨበጥ ዜጎች በህጋዊ መንገድ እንዲወጡ ማበረታታትና ዓላማ አድርጎ የተቋቋመ መንግስታዊ ያልሆነ ድርጅት ነው። ሮዛ ፋውንዴሽን ያልኩበት ምክንያት ደግሞ ቅድም
ቅድም ያጫወትኩሽን ታሪኮች ሁሉ መሰረቱ አንድ ሴት ናት። ይህች ሴት ለኔ ስኬት፣ ለኔ እዚህ መድረስ በሰውነቷ ከፍላ ህይወቴን የታደገች እሷ ቀልጣ ለኔ ብርሃን የሆነችልኝ በህይወቴ በጣም ትልቅ ቦታ ያላት አረብ ሀገር የኖርን ሴቶች ሁሉ የምትወክል አንድ ሆና ብዙ የሆነች አድማጮቻችን ውይይቱ በዚህ አላበቃም። ከጥቂት ቆይታ በኋላ ተመልሰን እንገናኛለን። አሁንም በድጋሚ በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ደህና ናት ግን? በጣም ደህና ናት። ናፍቃለች። ስንቱ ቤት ነው እነዛን ሴቶች የያዘው? ህገወጥ የሰዎች ዝውውር ዛሬም በአገራችን አንዱ ችግር መሆኑ ቀጥሏል። በዚህ መስክ የተሰማሩት ግለሰቦች የስደተኞች እናትና አባትን ጨምሮ የቅርብ ዘመድ መሆናቸው ለቁጥጥር አስቸጋሪ አድርጎታል። ሁሉንም ነገር እንደ ቀልድ እየለመድ ነው፣ እንደ ዋዛ ቀብረነዋል። ለዕለት እንጀራችን ብለን እንደወጣን ተዋርደናል። የእህትና ወንድሞቻችንን ስቃይ መከራ እያበዛ የአካልና የህይወት መስዋዕትነት እያስከፈለን ያለውን የህገወጥ የሰዎች ዝውውር ከሮዛ ፋውንዴሽን ጋር በመሆን ዛሬ በቃ ልንለው ይገባል። የራስ በሽታችንን ለማከም ስንቶቻችን ዘመን አዲስ ዘመን ከናት ጎጆአችን አሰባስበን አገናኘን ፈቅዶ እስኪሰጠን አንዱን ቀኑን ባላችሁበት ሰላም ሁኑ አማን ሁኑ ፈቅዶ እስኪሰጠን አዲስ ዘመን ሁላችንንም ሰላም ያርገን አማን ያርገን ተሰባሰቡ በጀስኪለን ሁላችንንም ሰላም ያርገን አማን ያርገን ባክና ዘመን አዲስ ዘመን ባክና ዘመን አዲስ ዘመን አሰባስበን ባክና ዘመን አዲስ ዘመን አዲስ ዘመን ከናት ጎጆአችን አሰባስበን አገናኘን ፈቅዶ እስኪሰጠን አንዱን ቀኑን